የጥበብ ትምህርት ቤቶቻችን ስዕል፣ ሙዚቃ፣ ትወናን እና ሌሎች ተጓዳኝ የሆኑት ላይ የሚሰራው ስራ ለዘመናት የቆየ ነው። ይሄ አሁን ያለንበት የያሬድ ሙዚቃ ትምህርት ቤት የአለፈለገ ሰላም በቀዳሚው ዳይሬክተሩ የተሰየመው ትምህርት ቤት ለበርካታ አስርት ዓመታት የኢትዮጵያን ሙዚቃ የዓለምን ሙዚቃ አዋህዶ የሰራ ያቆየ በርካታ ወጣቶችን ያፈራ ሙያተኞችን ያፈራ በኢትዮጵያ የሙዚቃ ስራ ውስጥ የራሱ አሻራ ያስቀመጠ በስዕል ትምህርት ቤቱም እንደዚሁ አሁንም ወጣቶች በርካታ ድንቅ ስራ የሚሰሩ ወጣቶችን ያፈራ ያለ ትምህርት ቤቶች ናቸው ያሉን። እነኚህ ዩኒቨርሲቲው አቅሞች፣ ቀለሞች እና ጸጋዎች ናቸው። እነኚህን ማገዝ ይፈልጋል። እንዳያችሁት በሁለቱም ግቢ ከፍተኛ የሆነ የትምህርት ቤቱን ለስራ ለመማር እና ለአስተዳደርም እንዲመች እየሰራን እንገኛለን። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ታሪካዊ ጉብኝት አድርገው ነበር። እሳቸው መምጣታቸው ብዙ ነገር ቀይሯል። ለምሳሌ ቅድም የጠየቀኝ የምድረ ግቢ መዋብ ነገር ለመማር ማስተማር የተመቸ ስፍራ ከመፍጠር አንፃር ከፍተኛ አብዮት የተደረገው እሳቸው መጥተው እሳቸው ሪከመንድ ባረጉት መሰረት ግቢው መዋቡ መቀየሩ በሱ ብቻ አይደለም። እሳቸው መጥተው የስነ ጥበብ ሀብቶቻችንን ክምችቶቻችንን በማየታቸው እነዚህ የስነ ጥበብ ሀብቶች እነዚህ ክምችቶች ለማህበረሰብ መድረስ አለባቸው። በእንጦጦ ፓርክ የመጀመሪያውን ፓብሊክ ጋለሪ ማለት ይቻላል ከፍተው አገልግሎት እየሰጠ ይገኛል። የእሳቸው መምጣት ብዙ ለዘርፉ መነቃቃት ለዘርፉ መጠቀም ምክንያት ሆኗል። አሁን ደግሞ በቀደም በ18 መጋቢት 18 ክቡር ፕሬዝዳንት ታዬ አጽቀሥላሴ መጥተው በስነ ጥበብ ትምህርት ቤቱ ሀብትና የቆየ ባህል ትራዲሽን ልምድ አካዳሚክ ልምድ በጣም ተገርመው ተደንቀው አድናቆታቸውን ለመምህራኑና ለተማሪዎች አካፍለው ወደ ያሬድ የሙዚቃ ትምህርት ቤት ቀጣዩን ጉብኝታቸውን አድርገዋል። ይሄ ለዘርፉ መንግስት እየሰጠ ያለው ከፍተኛ የሥራ ኃላፊዎች መሪዎች ለዘርፉ ያላቸውን ትኩረት እና ከፍ ያለ ግምት የሚያሳይ ነው። አዲስ አበባ ዩኒቨርሲቲ አሁን ባለው ሁኔታ እንዳያችሁት ግቢውን የዛሬ 2 ዓመት ከ10 ዓመት በፊት ጀምሮ ሲሰራ የነበረ አዳራሽ እሱን በዚህ 2 ዓመት ውስጥ እንዲያልቅ ተደርጎ ግቢው በተለየ ሁኔታ እንዲቀየር ተደርጎ ስቴት ኦፍ ዘ አርቱን ቀየር አድርጎ ለትምህርት እንዲሆን ተደርጎ የተሰራ ነው። ኖርማሊ ትምህርት ቤቱ ሲሰራ በፊት እንደዚህ ትንሽ የመጀመሪያውን አዳራሽ አይታችሁታል። ያቺ አዳራሽ አሁን ትልቁ አዳራሽ አለን ማለት ወደ 600 ሰው የሚይዝ ኦፊሶች አሉን። የተማሪ ዶርም አለ። ድሮ የሌለ ነበር። ተማሪዎች ዶርም አላቸው። እዚህ ነው የሚያድሩት ማለት ተማሪዎች ሙሉ ጊዜያቸውን ከትምህርቱ ጋር ከማጥናት ጋር ከስራ ጋር እንዲያውሉ ለማድረግ ነው።